እጅግ ያሳዝናል። ነገሩ እንዲህ ነው። የልጄን አስክሬን ማየት እፈልጋለሁ ያሉ እናትና አባት በፖሊስ መደብደባቸው ተሰምቷል። በምስሉ ላይ የምትመለከቷት ወጣት አያንቱ ተስፋውን ትባላለች። ከቤተሰቦቿ ጋር በኦሮሚያ ክልል ነቀምት ከተማ የምትኖር ልጅ ስትሆን በልብስ መሸጫ ሱቅም ተቀጥራ የምትሰራ ሲሆን በምታገኘውም ትንሽም ገቢ ለቤተሰቦቿ ከቻለችም ምግብ ካልቻለችም ቆሎ ይዛ ምገባ በዚህ እድሜዋ ለቤተሰቦቿ የምትጨነቅ እጅግ ታታሪ ልጅ ነበረች። አንድ ቀን ነገሩ ሁሉ ተቀየረ። ለቤተሰቦቿ ቀኑ የጨለመበት ቀን ነበረ። ነገሩ እንዲህ ነው። አያንቱ እንደተለመደው ጧት ለስራ ወጥታ ማታ ከስራ መገባበት ሰዓት 1 ሰዓት ነበር። ቢሆንም በተለመደው ሰዓት ግን አያንቱ ወደ ቤቷ መምጣት አልቻለችም። ቤተሰቦቿም እጅግ በመደናገጥ ወደ እጅ ስልኳ ቢደውሉም ስልኳን ያነሳው ግን ፖሊስ ነበር። ፖሊሱም እንዲህ ሲል መርዶ አበሰራቸው። ልጃችሁ ከሰው ጋር ተጣልታ ሆስፒታል ገብታለች፣ ከቻላችሁ ፈጥናችሁ ድረሱ ይላቸዋል። ቤተሰቧም በድንጋጤ ሮጠው ወደ ሆስፒታል ይገሰግሳሉ። እዛም ሲደርሱ ግን ቤተሰቧ ያዩትን ማመን አቃታቸው። ፖሊስም አስክሬን በሸራ ጠቅልሎ ከመኪና ሲያወርድ ተመለከቱ። ግን እናትና አባት ወንድሞቿም የአያንቱ አስክሬን መሆኑን አልገመቱም ነበር። ግን ፖሊሶቹ እናንተ ናችሁ የደወላችሁት የአያንቱ ቤተሰቦች ሲሉ ጠየቁም። አዎ እኛንም ብለው የመለሱት እናትና አባት ልጃችሁ ራሷን አጥፍታለች፣ አስክሬኗን እያወረድን ነው ብለው መልስ መለሱ። መጀመሪያ ከሰው ጋር ተጣልታለች ያሉት ፖሊሶች ራሷን አጥፍታለች ብለው ነገሯቸው። እናትም በድንጋጤ የልጇን አስክሬን ለማየት ወደ ሸራው ስትሄድ አይቻልም አታይም ብለው ደበደቧቸው። ይህም ያልገደባቸው ቤተሰቦቿም ተንፏቀውም ልጃቸውን አዩ። ያዩት ነገር ግን ራሷን እንዳጠፋች ለማስመሰል የተገመደ መሐረብ በአንገቷ ላይ ይታያል። ጧት ከቤት ስትወጣ የለበሰችው ጉርድ ቀሚስ የለም፣ ጡት ማሳዣዋም የለም፣ ቲሸርቷም መሬት ላይ እንደተጎተተ ያሳያል። እንግዲህ በእለቱ የአያንቱን አስክሬን ከፖሊስ ጋር ካመጡ ግለሰቦች ትንሽ ራቅ ብሎ በሹክሹክታም ከሆነ ሰው ጋር ሲያወራ ይደመጣል። አትሽሽ፣ አትራቅ፣ ምንም ነገር አይፈጠርም፣ አታስብ ሚል ድምጽም ሰማ እንደነበረም ቤተሰቦቿ ተናግሯል። አያንቱም ፍትህ ሳይሰጣት የማትመረመር አፈር ለበሰች። ገዳይ በሰላም እየተንቀሳቀሰ ቤተሰቦቿ ግን በእንባና በሐዘን እየተሰቃዩ ይገኛሉ። ታዲያ ፍትህ የምንለው ለማን ነው? እስቲ መልሱን ለናንተ ትቼላችኋለሁ። በሌላ መረጃ ስናቀና ደግሞ የተደበቀው የቀነኒ አዱኛ ፎቶ መጋለጡ ተሰማም። ታዋቂዋ ሞዴልና በቲክቶክ ከ300,000 በላይ ቤተሰብ ያፈራችው ቀነኒ አዱኛም በቅርብ ቦሌ አራብሳ ከሚገኘው መኖሪያ ቤታቸው ከ5ኛ ፎቅ ወርቃ መሞቷ የሚታወቅ ነው። ይህንንም ተከትሎ ፍቅረኛዋ አንዷለም ጎሳ በቁጥጥር ስር ላይ ውሎ ምርመራ እየተደረገበት መሆኑ ይታወቃል። ግን በሰሞኑ የወጣው ፎቶ ግን ቀነኒ አዱኛ በፍቅረኛዋ አንዷለም ጎሳ እንደተደበደበች በርካቶች ሐሳብ እየሰጡበት ቢገኝም ማረጋገጫ አልተገኘለትም ነበር። አሁን ግን የወጣው ፎቶ ግን ቀነኒ አዱኛም በጣም ድብደባ እንደሚደረግባትና አካላዊ ጥቃት በፍቅረኛዋ እንደሚደርስባት የፎቶ ማስረጃዎች እየወጡ ይገኛሉ። ወላጅ አባቷም የልጅ ህይወት ደመከልብ ሆኖ እንዳይቀር ፍትህ አሰጧት ያሉ ሲሆን እስካሁን ግን ፖሊስ ያወጣው መግለጫ የለም። ቀነኒ አዱኛም ከማረፏ በፊትም 300,000 ተከታይ ያለው ቲክቶክ አካውንቷም አሁን ግን 500,000 መግባቱም በርካቶችን አስገርሟል። ቀነኒ አዱኛ እውነትስ ተገድላ ይሁን ወይስ ራሷን አጥፍታም? ይህ የሁሉም ሰው ጥያቄ ነው። በስውሯ ማርያም ምንድነው እየተሰራ ያለው ብላ ያሉንን ጥያቄዎች በሙሉ ይዘን ሂደን እኛ ጠይቀናል። የአባቶችን መልስ ይህንን ይመስላል።
ትክክል ነው። ስህተቶች ሊኖሩ ይችላሉ። በተለይ በሰንበት ሰዓት ያለው ሰውና አገልግሎቱ በጣም ሰፊ ነው። እንደምታውቁት ቦታው ላይ ብዙ ህዝበ ክርስቲያን ነው ያለው። ከአቅም በላይም ስለሆነ አንዳንድ ጊዜ ሰንበት እስከ 6 ሰዓት ይቆያል፣ እስከ 7 ሰዓት ይቆያል። ማለት ያደረው ሰው ቅዳሜ ስለሚመጣ ቅዳሜ ስለሚጠመቅ እሁድ አንድነቱን ጥምቀት ለማድረግ ያው ትንሽ የህዝብ ብዛት ስላለ በጣም ለማዳራስ አስቸጋሪ ስለሆነ አሁን ግን በማስተካከል በተለይ ከቅዳሴ እንደተወጣ የማስተካከል ስራ እሱን አይተኑ ጉዳዩ መርምረኑ ትክክለኛ ጠዋት ከቅዳሴ ወጥተው ታምረ ማርያም ዕጣነ ሞገር ከተደረገ በኋላ ወንጌል እየተማሩ አዳሪው ተጠምቆ ወደ ቤቱ በሰላም እንዲመለስ አድርገናል። ቀጣይ ደግሞ የሚገባው ጉዞተኛ እንግዶች መጥተው ተጠምቀው ተባርከው እንዲሄዱ ይሄንን የማስተካከል ስራ እየሰራን እንገኛለን። የስውሯ ማርያም ገዳም አስተዳዳሪ ማን ነው? ታድዬ ጌታቸው እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት የላይ ሚኪ ደብረ ገነት ቅዱስ እግዚአብሔር አብና ቅድስት ስውሯ ማርያም ዋና አስተዳዳሪ ነኝ። ስውሯ ማርያም ላይ ያለው የልማት ሂደትስ ምን ይመስላል? በስልሽ ሁልጊዜ እጽናናለሁ በልቤ ማርያም እያልኩኝ ዘመኔን ከመከራ ዳንኩኝ በልቤ ማርያም እያልኩኝ ዘመኔን ከመከራ ዳንኩኝ። ብዙ ድህነቶችን የሚያመጣ ብዙ ሰዎች እዛ በመሄድ እየተፈወሱበት ያሉበት ታላቅ ገዳም ነው። እሺ እኔ ለህዝበ ክርስቲያኑ ምእመኑ ማስተላለፈው መልእክት ቢኖር እንግዲህ አንዳንድ ችግሮች ሊኖሩ ይችላሉ። ሰው ፍጹም ነው፣ ይሳሳታል። ብዙ አይነት ሰው ስለሚመጣ ብዙ ህዝበ ክርስቲያን ስለሚመጣ ከአቅማችንም በላይ ስለሚሆን ብዙ ጸበል ያልደረሰን አለ ይላሉ፣ የተለያየ እምነት ያልደረሰን አለን ይላሉ። ስለዚህ ይሄንን የምታውቁት ህዝበ ክርስቲያኖች ይቅርታ አድርጋችሁልን። ስለዚህ ስህተት ሊኖር ይችላል። እነዚህ ስህተቶች በመወያየት ፈተን አሁን እመቤታችን እጅግ ተአምራት የሚሰራበት ቦታ ነው። ስለዚህ መታችሁ ይቅርታን እየጠየቅን ፈውስን በረከት እንድታገኙ እያልኩኝ በዚሁ እግዚአብሔር እንግዲህ ሀገራችን ኢትዮጵያን ባርኮልን እመቤታችን አማላጅ ስለሰጠን ለአምላካችን ለሉ እግዚአብሔር ምስጋናን አቀርባለሁ። ሁላችሁንና ቦታውን የፈውስ ቦታ ነው። አብረን እየተመካከር እንድንሰራ እግዚአብሔር ይፈቅድልን፣ ፍጻሜ ላይ እንድናደርስ እግዚአብሔር ይፈቅድልን እመኛለሁ። አመሰግናለሁ። ቤት ቁጭ ብዬ ነውና በጆሮዬ ስውሯ ማርያም ነገ አለኮ ጉዞ ነይ ምናምን ትለኛለች እና እኔ ደግሞ በጣም ተጨንቄ በጣም ከፍቶኝ ነበርና ማማክራት ነገር ነበር። ለዛ ጉዳይ መጣሁኝ። ከዛ በኋላ ግን በጣም ከፍተኛ ጨጓራዬን በጣም ከሚባለው በላይ ነበር የሚያመኝ። ምግብ ያስመረጠኛል። የበሶ እምነቱን ወሰድኩኝ፣ እዚህ ጠጣሁኝ። ከዛ በኋላ በጣም ተሻለኝ። ቃሪያ ምናምን ስበላ አያስበላኝም ነበረ። በጣም ዳንኩኝ። በቃ ምንም ማለት ነው። ይሄ ጨጓራ የሚያቃጥለኝ ምናምን ነገር ነበረ። እሱንም ተሻለኝ። በጣም ደህና ሆንኩኝ። አሁንም ጸልዩልኝ። አመሰግናለሁ።